በቄሶቹ ያው ጸሎት እያደረጉልኝ እንዲሁም ጸቤቴም ራሱ እየመጡ ጸበል እየረጩ በትልቅ በቃ ምን ልበልህ ጸሎት በጣም በጸሎታቸው ሁሌ ያስቡኛል። በፍርሃት ነው እንደምታየው የምታወራው። በቃ ተሳቃ ነው እንደዚህ ካሜራ ምናምን ነገር ላይ ጎበዝ አይደለችም ስልክ። በቃ ቤት ውስጥ ነው የምትውለው። ብዙ ጊዜ ውጭም እንኳን ብዙ የምትሄድ ሰው አይደለችም። ግን የእሷን ተንኮል ከስር ታውቃለች። ያው እህቷም ስለሆነች በደንብና ምክንያቱም አብሬ የኖርኩት በትዳር 8 ዓመት ሙሉ አብሬው ኑር ያለው እንዳስታመው ሁሉ ያልፈቀደችልኝ እሷ ጋር ለመውሰድ ሁሉ የፈለገች በቃ ሙሉ ለሙሉ እሱንም ንብረቱንም ወስዳ እሱን በቃ እንዲሞት ምናምን ነገር አድርጋ መጠቀም ነበር። ልቀቁኝ ብያለሁ። በጉልበት በእሷ ውሳኔ በእሷ ሀሳብ ብቻ እንድራመድ ያደረገችኝ እሷ ስለሆነች ይሄ ድግምት ደግሞ ዋነኛ ዓላማዋ አላት። ያው ብዙ ጊዜ እሱን ያው ሰርቶ እንዳይበላ እኔ አሁን እዚህ ለመመስከር የቆምኩት ያው እሱ ሰርቶ እንዳይበላ እንዳይለወጥ ብላ ነው እንደዚህ ያደረገችው። እሷ ያው ከሱ ለመብለጥ ያላት ነገር ነው። አስደሳች ዜና! ሰመር ሪል ስቴት አዲስ በለቀቀው ሳይት ላይ ለውድ የዞላ ቤተሰቦች ለ20 ሰዎች ብቻ 10% ቅናሽ አድርጓል። በከተማችን እምብርት ቡልጋሪያ አደባባይ የህልሞን ቤት ባለቤት የሚሆኑበት ልዩ ድል ከሰመር ሪል ስቴት ውብ ሰፊና ዘመናዊ የመኖሪያ አፓርትመንቶችን በባለ 1 በባለ 2 እና በባለ 3 መኝታ አማራጮች እንደ ምርጫው ተዘጋጅቶሎታል። በካሬ 89 ሺህ ብር ብቻ በ10% ቅድመ ክፍያ ውሉን ይሰሩ። የ50% የባንክ ብድርም ተመቻችቶሎታል። ምን ይሄ ብቻ! የንግድ ሱቆችንም ከ1 ሚሊዮን ቅድመ ክፍያ በከተማዋ እምብርት ላይ ያገኛሉ። የታላቅ ቅናሽ ለውስን ጊዜ ብቻ ስለሆነ ፈጥነው በ0972 999814 ላይ ይደውለው። ሰመር ሪል ስቴት አግሯል። ሁሉም ነገር ወጥቷል። ዞር በሉልኝ ከደጃፌ በቃ ምንድነው ዞር የትም ዞር የምንልበት ቦታ ነው። ፊትሽን ስለሰፋፈንሽ የሆነ ነገር ስላደረግሽ ምንም አታመጭም። ያበላሽ ምናምን የሚባለው ነገር ያለበትን የቀበረችበትን ቦታ ብታሳየን አሪፍ ነበር። ምክንያቱም በቃ ለአንዴና ለመጨረሻ ጊዜ እሱም ወደ ድሮ አቋሙ እንዲመለስ ያው ገንዘብ በጣም ከመውደዷ የተነሳ በዛ ነው እንደዚህ ያደረገችን። እኔንም በቃ ገለልተኛ አርጋኝ እንደ ሰራተኛ ነው ከሷ ጋር ምኖረው። እናት ተወኝ። ረተው ምንም እንተውሽ ነገር የለም። ፊትሽን ነው ገልጬ ለካሜራ አሳያለሁ። የሱን ንብረትና ሀብት ወደ ራሷ ያዞረችው የሚል ጥያቄ ብዙ ሰው ያነሳልና ምንድነው መልስሽ? አብራት ስለምትኖር በደንብ ታውቃታለች። እህቷ ናት። የምታደርገውን ነገር ተንኮሏል ምናምን ለምንድንስ ነው እንደዚህ የምታደርገው? ለብር ያላትን አቋም በደንብ ስለምታውቅ ያው እህቷ ናት። አይኗ አውቃለሁ። ግን ትብብሯም በእውነት በጣም ነው የምናመሰግነው። ከነፍስ አባቶቼ ጋር እንዲሁም ከቤተክርስቲያን ሰዎች ጋር የደገመችበት ወይም የቀበረችበትን ቦታ ዛሬ እንግዲህ ከእናንተ ጋር እንደሚሆን ይደረጋል እንጂ ከዚህ በላይ ማስጨነቅም መጨነቅም አልችልም። ያው እንወልዳለን፣ ውጤቱም ጥሩ ይሆናል። እኛ ምንም አይነት ችግር የለብንም ብዬ ነው የማስበው። ሁሉ ነገር የሷ ሴራ ነው እንጂ እኔ ማልወልድ አይነት ሰው አይደለሁም። እወልዳለሁ። ከእናት የማይጠበቅ ማለት እኔ አምኜ አብሬያት ኖሬ እንዴት እንደዚህ ታደርጋለች ብዬ ላስብ። አሁን ነው እኮ የነቃሁት። በቃ አሁን ነው እኮ ባለቤቴ እና እናንተ ባትኖሩ እኮ በቃ ምንም የማውቀው ጉዳይ የለም። ምናልባትም ከዚች ያላየነው ያልሰማነው እንጂ ያልተደረገ ምንም ነገር የለም ብለን የምንናገርላት ሀገር ውጪ ይህንን ነገር ሰምተን የምናውቅ አይመስለኝም። እናት ልጇ ላይ መተት የምታሰራበት ዘመን ላይ ደርሰናል። ሰላም 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 ሰላም! ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን ያለን የዛሬው ፕሮግራማችን ተጀመረ ማለት ነው። ዛሬ እንግዲህ በመግቢያ ላይ እንደተናገርኩት እናት ልጇ ላይ መተት የምታሰራበት ጊዜና ዘመን ላይ ደርሰናል ማለት ነው። ይሄ የሆነው ደግሞ ሰሞኑን እየተከታተልን በነበረው ታሪክ ላይ ነው። እንግዲህ ሰሞኑን ሁላችሁም እንደተከታተላችሁት አንድ ታሪክ ወደኛ መጥቶ ነበር። ባለ ታሪካችን ታሪኩን ሲነግረን የእህቴ ባል ከከብት ጋር ግንኙነት እያደረገ እህቴን በሽተኛ
አደረጋት። ባካችሁ ከቻላችሁ እህቴን ከዚህ ነገር ታደጓት፣ እሱ የሚጠየቅበት መንገድ ካለ እንዲጠየቅ አድርጉልኝ ሲል ነበር ወደኛ የመጣው። ነገሩ እየተካረረ አቅጣጫውን እየቀየረ መጣ። እንግዲህ ይህ ሰው በፍቃዱ ሳይሆን ያለ ፍቃዱ በአጋንንት ግፊት እንደዚህ አይነት ነገር ውስጥ ገብቶ ሲኖር እንደነበር ደረስንበት። ከዛ ከነበረበት ሁኔታ ለማውጣት ደግሞ ብዙ ጥረቶችን ስናደርግ ነበር። አመልጦን ተመልሶ ከብቶቹ ጋር እያገኘ ነው እስክንቸገር ድረስ። ይሄ ነገር በራሱ ፍቃድ እንዳልሆነ እርግጠኛ ስንሆን ደግሞ ማን ነው ከዚህ ነገር ጀርባ ያለው የሚለውን ማጣራት ጀምረን ነበር። እንግዲህ በእናንተ ትብብር፣ በእናንተ ሀሳብና አስተያየት እቺ ሰው ከዚህ በፊት ልምድ ያላት ናት፣ እንደዚህ አይነት ቦታ ላይ ምናልባት ብታይ ሚዲያ ላይ እስከ መውጣት የደረሰች ናት ብላችሁን እንግዲህ እናንተን ጥቆማና አስተያየት ተከትለን ነገሩን ለማጣራት ሙከራ አድርገን ነበር። በመጨረሻም ተሳክቶልን እሷን እስር ቤት አስገብተናል። ነገር ግን እቺ ሰው ልምድ ያላት ናት። ዛሬ ትታሰራለች፣ ነገ ከነገ ወዲያ በዋስ ትወጣለች። ስለዚህ እቺ ሰው ላይ ማስረጃ የማጠናከሩን ስራ እንግዲህ የህግ ሰዎች እንድንሰራ ፈቅደውልናል። ዛሬ እዚህ ስቱዲዮአችን ድረስ እሷ ትመጣለች። በእርግጥ ይህንን ነገር አድርጋው ከሆነ እንዴትና በምን አይነት ሁኔታ የሚለውን ከእሷ አንደበት መስማት፣ ማስረጃ መያዝ የእኛ ግዴታ ሆኖ አግኝተነዋል። ስለዚህ ዛሬ የምንሰራው ትልቅ ስራ ነው። እዚህ ሰው ላይ ማስረጃ የመሰብሰቡን ስራ ከመስቀለኛ ጥያቄ አንስቶ ብዙ የምናደርጋቸው ነገሮች ይኖራሉ ማለት ነው። ይሄ እጅግ በጣም ለየት ያለ ፕሮግራም ነው። ቻናሉ ደግሞ ከሁሉም ቻናሎች የሚለየው ዞላ ቲዩብ ነው። ከሳሾች ተከሳሽ የሚሆኑበት እጅግ በጣም ከተፈጥሮ የወጡ ሁሌም እንደምንለው ደግሞ ያላየነው ያልሰማነው እንጂ ያልተደረገ ምንም ነገር የለም የሚያስብሉ እጅግ አስገራሚ ፕሮግራሞች ወደ እናንተ የሚደርሱበት ድንቁ ዞላ ቲዩብ ነው። ስለዚህ ዞላ ቲዩብ መቀላቀል፣ ቤተሰብ መሆን ሁሌም እጅን በአፍ የሚያስጭኑ አዳዲስ ታሪኮች የሚገኙበት ነው። ይህንን ታሪክ ምናልባትም ዛሬ መቋጫ ላይ ልንደርስ እንችላለን። ከዛ በኋላ እንግዲህ አስገራሚ ታሪኮች ወደ እናንተ ማድረሳችንን እንቀጥላለን። እጅግ አስገራሚ፣ እጅግ የሚያስደንቁ፣ እጅን በአፍ የሚያስጭኑ ፕሮግራሞች ዛሬም ወደ እናንተ ይደርሳሉ። ስለዚህ ቤተሰብ ያልሆናችሁ ሰዎች እባካችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን ለማለት እወዳለሁ። ምክንያቱም ከኛ ፕሮግራም ብዙ የምትማሩት ነገር አለ። እናት ልጇ ላይ እንደዚህ ያደርጋለች። የዛሬው ፕሮግራማችን የሚሆነው እሱ ነው። እናንተ አጠር ያለ ቪዲዮ ተዘጋጅቶላችኋል። ወደኋላ ሄዳችሁ ታሪኩን አስታውሳችሁ ስትመለሱ እኛ ከዚህ ከስቱዲዮ ቆይታ የምናደርግ ነው የሚሆነው። ምናልባትም ዛሬ ከተሳካልን እንግዲህ እቺን በጣም እጅግ በጣም ብዙ ግፍ የሰራች ሴትዮ እስከ መጨረሻው ድረስ ዘብጥያ የምናወርድበትን ማስረጃ የምንይዝበት ቀን ነው። እስከ መጨረሻ ድረስ ተከታተሉ ነው የምለው። ደግሞ እኔ ዘላለም ዘገየ ነኝ። አብራችሁኝ ነው። የሰራሽው ስራ ሲጋለጥ ነው እንዴ? የሰራሽው ስራ ሲጋለጥ ማለት እንዴ? እኔ እናትነትን በቃ በፍጹም በቃ አልቀበለውም። ማለት በቃ እናቴ ነሽ ብለህ እንዳጠራኝ፣ ምንም ሆነ ምንም የእናትህን ቃል ካላከበርክ እናቴ ነች ብለህ እንዳትመጣ። እንደውም እኔ ጋር አለችኝ እንዲፈጠር ያደረገችው እኔን በእኔ ጥላቻ እኔን ጥሩ በቃ እኔ እንጃ ወይ ቀርባ በደንብ ባላወቀችኝ ነገር ስለ እኔ መጥፎ ነገር ነው የምታስበው። ምን እንዳደረግኳት ሁሉ አላውቅም ለመናገርና በቃ የበፊት ህይወቴና የአሁኑ ሳስተያየው በጣም ትንሽ ችግር አለ። ብቻ የበፊቱ ላይፌ ተመልሶ በቃ እኔም ሙሉ ጤነኛ ሆኜ ገብቼ ሰላም ወጥቼ ሰላም የምገባበትን ቀን ነው የምመኘው። ለዚህ ስላበቃሽኝ ይቅርታ አድርግልኝ እባክሽ። ይቅር በይኝ። ይሄ ነገር መጥቶ ከሰዎች እንዳልቀላቀል፣ ከሰው ጋር እንዳልገናኝ፣ ከበረት እንዳልወጣ አስበው። እኔን ሰው ሆኜ አሁን ከከብት ጋር እንደዚህ አይነት ነገር እንድፈጽም ያደረገችው ባለ እናት ተብዬዋ ነች። አሁን በደንብ ጤናውም ተመልሶ በደንብ የተሻለ ስራ ላይ እንዲሆን ነው የምፈልገው። ምክንያቱም ጥረቴም ልፋቴም እዚህ ጋር ብቻ እንዲያቆም አይደለም። ትወዳለች እንደሚመስለኝ እንዳየኋትም ከሆነ እንደገና ከባለቤቴም ለማፋታት ብዙ ጥረት አድርጋለች። በቃ ለኔን ህይወት ለማመሰቃቀል ለማሰናከል ያልቆፈረችው ጉድጓድ የለም።
ሊነግሩህ የቻለ ሰው አለ? እናትና አባት ሲሞቱ እሷ በምን መንገድ ልታገኝ ቻለች? ህጋዊ አንተን የማሳደግ አዳፕት የማድረግ ፍቃዶችስ አላት ወይ? ህግ ነው ወይ አንተን አሳልፎ የሰጠ? እነዚህን ነገሮች አጣርታል? እኔ ምን በደልኩሽ? ቆይ ምን በድዬሽ ነው? ከሱ ለመለያየት ከሱ ጋር ሁሉ ነገሬን ልፋቴን በሙሉ መና ማድረግ ፈልጋለች፣ ግን እግዚአብሔር ጋር ደግሞ አይሳካላትም። ምን አስከፋዋት? ወይ ምንም አልተናገርኳት፣ ወይ ደግሞ ምንም ፍቅር አልቀነስኩባት። እናቴ ብዬ አምኛታለሁ። ያመንከው ደግሞ ሰው ሲከዳ እንዴት ነው የሚሰማ ውስጥ? ይሄ ነገሯ በጣም አሁን በቃ ሳስበው እኔ አንዳንዴ ከእሷ ጋር መኖሬ ራሱ በጣም ነው የሚገርመኝ። ቤተሰብ እንደዚህ የሩቅ ዘመድ ምናምን ካለ ህጋዊ በሆነ መንገድ ነው ወይ ልታሳድገው የቻለችው የሚለው ወደኋላ ተኪዶ መጣራት ያለበት ጉዳይ ይመስለኛል። በህይወት እንደሌሉ ብቻ ነግራኛለች። ከዚህ በኋላ እነሱን ማሰብ እንደሌለብኝ እኔ በቃ እናት ነኝ፣ እንደ እናት ይሄኝ በቃ እናት አርፋለች፣ ግን እንደ እናቴ ብላ ካደኩኝ በኋላ ነው የነገረችኝ። ሚስትህ በተደጋጋሚ ስትል የነበረው እናቱ ግቢ ውስጥ ሌላ ሴት ላስቀምጣለት ነበር ነው። እውነት ተዘጋጅቶልህ ነበር እንደዚህ? ከዚህ በፊትም ባለቤቴ ስትነግረኝ የነበረው እሷ አትሆንህም፣ ከእሷ ተለይ። ብዙ ጊዜ በተደጋጋሚ ከእሷ ጋር የምከራከረው ለካ እሷ ይህን ነገር ታውቃለች መሰለኝ። እሷ እንዳደረገችበት እርግጠኛ ስለሆንኩ ነው እንደዛ በኮንፊደንስ የተናገርኩት እንጂ ባይሆን ኖሮ ሰው ያለ ወንጀሉ ወንጀል ሰራ ብዬ የማስብ አይነት ሰው አይደለም። ቤተክርስቲያን አባቶችም ጸበል እያጠመቁኝ እምነት እየቀቡኝ እንዲሁም ጸሎት እያደረጉልኝ ለዚህ አብቅተውኛል። አሁን በቃ ከበፊቱ በጣም የተለየ ሙሉ ጤነኝነት እየተሰማኝ ነው የሚገኘው። የሰራሽው ስራ ሲጋለጥ ነው እንዴ? የሰራሽው ስራ ሲጋለጥ ማለት እንዴ? እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ የብዙዎቻችሁ ጥያቄ ስለነበረ እንደው አሰፋ እንዴት ነው፣ ምን አይነት ሁኔታ ውስጥ ነው የሚገኘው የሚለውን ከእሱ አንደበት ለመስማት እዚህ ተቀምጠናል። ባለቤቱም እንግዲህ አብራን ትገኛለች። ያው ሁላችሁም እንደምታስታውሱት እሱ እንደዚህ የሆነው በባለቤቱ ምክንያት ነው በሚል እናት ባቀረቡት ወቀሳ ከእሷ ጋር የነበረን ነገር ትንሽ አክሮ ነበር። ከዛ በኋላ አሰፋና ባለቤቱም ይቅርታ ተጠያይቀው ትዳራቸውን ኑሯቸውን እንደሚቀጥሉ ቃል ገብተውልን እንዳበቃን ታስታውሳላችሁ። እንደው ያሰፋን ሁኔታ ያለፉት 3 ምናምን ቀናት እንዴት ነበር የሚለውን ከእሱ አንደበት ብንሰማ። አሁን ላይ ያለውበት ሁኔታ ያው በጸበሉ ክትትል ላይና በአባቶቻችን በቄሶቹ ያው ጸሎት እያደረጉልኝ እንዲሁም ቤቴም ራሱ እየመጡ ጸበል እየረጩ በትልቅ በቃ ምን ልበልህ ጸሎት በጣም በጸሎታቸው ሁሌ ያስቡኛል። በእንደዚህ በጣም እገዛቸው ለእኔ በጣም አስፈላጊ ስለነበረ ከሚገባቸው በላይ እያሰቡልኝ ነው። እንደገና ደግሞ መተት የተደገመበት የተባለው ቦታ በፍጹም ልናገኘው አልቻለም። ግን ያው ክትትል ላይ ናቸው። እነሱም እየተከታተሉኝ ነው የነፍስ አባቶቼ። እንግዲህ ከእግዚአብሔር ጋር ነው እንግዲህ የምንቀጥለው። የመጨረሻው ጉዳዩ አሁን የተቀበረብኝ ወይ ደግሞ ይቺ የደገመችብኝን ድግምት እሱም ብቻ የመጨረሻ እንትኑ ማግኘት ብቻ ነው እና ያው እንግዲህ ዛሬ እሷ በቁጥጥር ስር መዋሏ እንዳለ ሆኖ እንግዲህ የቀበረችበትን የደገመችውን የመተቱን ጉዳይ ዛሬ እንደምንም እንግዲህ ቦታውን አግኝታ ያንን ነገር እንድታላቅልኝ እና ለእኔ ህይወት መበላሸት ለእኔ ህይወት አለመሳካት የመጀመሪያ ትልቁ ሚና ያደረገችው እሷ ስለሆነች መተቱን የቀበረችው በቃ ስንት ዓመት ሙሉ እንድለፋ የለፈውበት ኪሳራ እንደሆን ከሰዎች ጋር እንዳልገናኝ ስራዬን በስራ እንዳልሰራ በቃ ማንንም እንዳላይ በቃ በሷ ህይወት በሷ ውሳኔ በሷ ሀሳብ ብቻ እንድራመድ ያደረገችኝ እሷ ስለሆነች ይሄ ድግምት ደግሞ ዋነኛ ዓላማዋ ነው። ሀብቴን ለመቀማት ያደረገችው የራሴን እንጀራ የራሴን ስራ ይዤ በቃ የራሴን ኑሮ እንድጀምር የማትፈልገው ሚስት አግብቼ እንዳልሆን የምታደርገው በቃ ይሄ ሁላ ይሄ ያበለሻቸሽብኝን ድግምት ይሄ መተቷ የራሷ ስለሆነ እንዴ ከእናት የማይጠበቅ ማለት እኔ አምኜ አብሬያት ኖሬ እንዴት እንደዚህ ታደርጋለች ብዬ ላስብ። አሁን ነው እኮ የነቃሁት። በቃ አሁን ነው እኮ ባለቤቴ እና እናንተ ባትኖሩ እኮ በቃ ምንም የማውቀው ጉዳይ የለም። እንደዚሁ በቃ በማይረባ ህይወት ውስጥ ነበር ዘግጬ የምኖረው እና ይሄ ነገር በቃ እንዴ የሰው ህሊና ማለት ሰው ሆኖ እንዴት በምን ባይምሯ እንዴት ይሄንን አስበው እንደዚህ ጉዳይ ውስጥ እንዳስገባችኝ እኔ መድኃኒዓለም ምንም ያውቅላት። ብቻ ይሄ የመተቱ ጉዳይ
ከነፍስ አባቶቼ ጋር እንዲሁም ከቤተክርስቲያን ሰዎች ጋር የደገመችበት ወይም የቀበረችበትን ቦታ ዛሬ እንግዲህ ከእናንተ ጋር እንደሚሆን ይደረጋል እንጂ ከዚህ በላይ ማስጨነቅም መጨነቅም አልችልም። በቃ የእናንተንም ድካም ተረድቼዋለሁ። እኔ ስንት ዓመት በቃ በጨለማ ህይወት ውስጥ ነው የኖርኩት። በቃ ያረኩትን ሁላ እናንተ እየነገራችሁኝ እኮ ነው እንጂ እያወቅኩት እንዴት አደርገዋለሁ? የማደርገውን ነገር እንኳን ማለት እንዳላውቀው አርጋብኝ ነው። እንግዲህ ይህ ምን አይነት መተት ድግምት እንደሆነ እንዲህ መድኃኒዓለም ነው የሚያውቀውና የእናንተም ድጋፍ እንዳይለየኝ ብቻ የመጨረሻዬን ያሳምርልኝ ዛሬ። እንዴት ነበረ ያለፉት ቀናት? አሁንስ ምን መደረግ አለበት? ያው ያለፉት ቀናቶች በጣም ከባድ ጊዜ ነበረ። እግዚአብሔር ይመስገን ግን ለፍርድ እሷም ስለቀረበችልን ተመስገን ነው ማለት ቢያንስ ጥሩ ነገሮችን እያየን ነው። እሱም ውጤታማ እየሆነ ነው በጤና ባለው ነገር ሁሉ ሰው እግዚአብሔር ይመስገን ነው። በጣም የእናንተም እርዳታ ነበርና እናንተ በጣም ለፍታችኋል። የእውነት ዋጋ ከፍላችኋል። ለኛ እግዚአብሔር ይስጥልን ማለት እፈልጋለሁ። ስለዚህ እሷን ፍርድ አግኝታ እሱም ደግሞ መጨረሻው በቃ ማለት ወደ ነበረበት አቋም፣ ወደ ድሮ ማንነቱ፣ ወደ ስራው፣ ወደ ደስተኛነቱ እንዲመለስ ነው ጥረታችንና የእናንተም ጥረት። አሁን እግዚአብሔር ይመስገን እሱም ያለበት ሁኔታ በጣም ጥሩ ላይ ነው ያለው። ትንሽ ነው የሚቀረው። እሱም ደግሞ እንግዲህ እሷን አግኝተናት ፊት ለፊት ዲቴል ብናወራት ኑሮ አሪፍ ነገር ነበር። ምክንያቱም እሷ ፊት አይናችን እያየች የምትናገረው ነገር ካላት ወይም ደግሞ ችግሯ ምን እንደነበር ለሀብት ነው ወይስ ለምንድን ነው የሚለውን ነገር ብትነግረን እና መጨረሻውን ይሄ ደግምት ምናምን የሚባለውን ነገር ያለበትን የቀበረችበትን ቦታ ብታሳየን አሪፍ ነበር። ምክንያቱም በቃ ለአንዴና ለመጨረሻ ጊዜ እሱም ወደ ድሮ አቋሙ እንዲመለስ አሪፍ ነገር ይሆናል ብዬ አስባለሁ። እና ተመስገን ነው ሁሉም ነገር በእናንተ እርዳታ እንግዲህ እዚህ ላይ ደርሰናል። ዛሬ ቀን ማለት እሱም በተረጋጋ ሁኔታ እያወራ በፊት የነበረውን ሁኔታ ታስታውሳላችሁ። ማለት በጣም ከባድ ነገር ነበረ። ግን አሁን እግዚአብሔር ይመስገን ተረጋግቶ ነው የሚያወራው። እኔ ይቅርታ ጠይቆኝ እንደገና ደግሞ በቃ አሁን ላይ አብሬው ነው ያለሁትኝ ማለት በጸበልም በምንም በቃ አብሬው ነው ያለሁትኝ እና እግዚአብሔር ይመስገን እሷም ህግ ይዟታልኝ። በቃ ትልቁ ደስታዬ ማለት ሁሉ ነገር ወደ እኔ አላካው ስለነበረ ነገሩን ሁሉ የኔ ጥፋት እንደሆነ ስለሆነ እውነታውን ሀቂን ስላወጣችሁልኝ እናንተም የእውነት በጣም የማመሰግነው። አንቺም በሚመለከት ብዙ ሰዎች ብዙ አይነት ጥያቄ እያነሱ ነበር። አሁን ኦልሬዲ በህግ በኩል ያለውን ነገር ውክልና ከማውረድ ጀምሮ የሀብቱ ባለቤት እንዲሆን አንቺም እየተባበርሽን ስራ እየሰራን ነበር። ለምንድን ነው መጀመሪያ ነገርስ የእሱን ንብረትና ሀብት ወደ ራሷ ያዞረችው የሚል ጥያቄ ብዙ ሰው ያነሳልና ምንድን ነው መልስሽ? ያው እንደነገርኩ እሷ በጣም ማለት እዚህ ታሪክ ውስጥ የገባችው እሱን ወዳው ወይም ደግሞ እኛ ቤተሰብ እንድንመሰረት አፈልግም። ምክንያቱም ልጅ አትወልድም ሁላ ብላ ይሄን ሁላ እንደ ቅሬታ አቅርባ ነበር እሷና እኔ እንደ ጥፋተኝነት አድርጋ ሙሉ ለሙሉ እኔን አስወግዳ እሱን ህመምተኛ አድርጋ አስተኝታ ንብረት ሙሉ ወደ ራሷ ማድረግ ትፈልግ ነበር። ስለዚህ እኔ ደግሞ 8 ዓመት ሙሉ ላይ ትዳር ውስጥ ያኖርኩ ሰው ስለሆንኩኝ አብሬ እስካፈራሁት ድረስ እሷ እንድትጠቀምበት አልፈቅድም። እውነት ለመናገር ማለት ስለ ሀቅ ማለት አሁን ለምሳሌ ባላ ሚስቱ ነው የሆነ ሰው እየኖረ ሌላ ሰንበዲ ባዳ መጥቶ ያን ንብረት ሊወስድ አይችልም። ምክንያቱም አብሬ የኖርኩት በትዳር 8 ዓመት ሙሉ አብሬው ኑር ያለው እንዳስታመው ሁሉ ያልፈቀደችልኝ እሷ ጋር ለመውሰድ ሁሉ የፈለገች በቃ ሙሉ ለሙሉ እሱንም ንብረቱንም ወስዳ እሱን በቃ እንዲሞት ምናምን ነገር አድርጋ መጠቀም ነበር የፈለገችው። ግን እግዚአብሔር ይመስገን ወንድሜም እናንተ ጋር መጡ። እናንተን እኔ ጋር ወደ ማምጣት እዚህ ደረጃ አድርሶን እውነታን ሀቅን ለማውጣት ለምንድን ነው ንብረቱን ወደ ራስሽ ያዞርሽው የሚል ጥያቄ ነው። ቀጥተኛ ጥያቄ እሱን መልሽልኝ። ያው እንደነገርኩ እሷ በቃ አላማዋ ንብረቱ ላይ ስለሆነ ብቻ እኮ ነው እንጂ እኔ አሁን የእሱን ሀቅ ለመውሰድ ምናምን አይደለም። አሁንም እንደምታውቀው እንግዲህ እየተስተካከለ ነው። ተረዳኸኝ? ስለዚህ የሁለታችን ስለሆነ ያ ንብረት የሁለታችን ስለሆነ እሷ እንድትወስደው ስላልፈለኩ ብቻ ነው። በዚህ ይታሰብልኝ እባክህ። ምክንያቱም እኔ የእሱን የሆነ ነገር ልወስድ አልችልም። እሱ በዚህ ሁኔታው ነው እሱ የለፋበትን አንዴ ምን እያለ የለፋበትን ከመጀመሪያው ጀምሮ የመጣበትን ሁኔታ እኔ የእሱን ነገር ልወስድ አልችልም።
ስለዚህ ምንም አይነት ምክንያት የለኝም። እኔ ማለት የራሴ የሆነ ነገርም አለኝ። የእሱን ብቻ የሆነ ነገር መንካትም ሆነ እንትን ማለት አልፈልግም። ግን እግዚአብሔር ይመስገን አሁን የተሻለ ሁኔታም እንሆናለን ብዬ አስባለሁ። ባለን ነገር ሙድ ደግሞ እየሰራን ካለን ላይ እንጨምርበታለን እንጂ እኔ የእሱን እንትን ማለት አልፈልግም። አሁን መስተካከል የሚችለው ሁሉ አስተካክላለሁ። የዛን ያህል ለንብረትም ወይ ለጥቃቅን ነገር ግድ የሚሰጠኝ ሰው አይነት ሁኛ አይደለም። ግን ላይክ በቃ እሷ እንድትጠቀምበት አልፈቀድኩም። ሌላኛው ነገር እንግዲህ እስከዛሬ ድረስ ያላደረጋችሁትና አሁን በስምምነት ልጅ ያልወለዳችሁበትን ችግር ፊገር አውት ለማድረግ ጥረት ማድረግ ጀምራችኋል። ሕክምና አካባቢም ሄዳችኋል፣ ምርመራም አድርጋችኋል። ያው ውጤት እየተጠበቀ ቢሆንም ምን ትጠብቃላችሁ ከዚህ? ያው እኛ ለመውለድ በጣም እፈልጋለሁ። ዛሬም ማየት መተካት እፈልጋለሁ። እግዚአብሔር ከፈቀደ ያው ልጆች ቢኖሩን ደስ ይለኛል። ኦብቪስሊ ምንም ጥርጥር የለውም። ያው እንወልዳለን፣ ውጤቱም ጥሩ ይሆናል። እኛ ምንም አይነት ችግር የለብንም ብዬ ነው የማስበው። ሁሉ ነገር የሷ ሴራ ነው እንጂ እኔ ማልወልድ አይነት ሰው አይደለሁም። እወልዳለሁ። ስለዚህ ሁሉ ነገር ቦታው ላይ ሲመለስ ሁሉ ነገር እንደ አዲስ ሀብ ለምንጀምርበት ሁኔታ ይመቻቻል ብዬ አስባለሁ። ደርሳ ነው። እሺ እንግዲህ ተመልካቾቻችን ያው እሷንም አድርሰናል የሚል ምልክት ስለሰጡኝ ነው። እሷ ትምጣና ከዛ በኋላ አንዳንድ ነገሮችን ከእሷ ጋር የምናወራ ይሆናል። ዋናው ነገር ዛሬ እንግዲህ አንተም ከነበረብህ ስርዓት የምትፈታበት ቀን ይሆናል ብዬ አስባለሁ። አዊሽ ደግሞ ውጤቱም ጥሩ ሆኖ እናንተም ወልዳችሁ ከብዳችሁ ትዳራችሁ የምታስቀጥሉበት መንገድ ይፈጠራል ብዬ አስባለሁ። እስቲ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ሁኑ። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ አሁን የተገናኘነው በማግስቱ ነው። ትናንትና ምን ተፈጥሮ ነው ቪዲዮውን መቀጠል ያልቻልነው የሚለውን አስረድቻችሁ እንጀምራለን። እንደሚታወቀው እንግዲህ እየጠበቅናት ነበረ። ከፖሊስ ጣቢያ ከወጣች በኋላ ወደኛ በቀጥታ እንደምትመጣ ተነጋግረን ነበር። ግን ከመጣች በኋላ ለመቀረጽም ፈቃደኛ አይደለሁም። እንዲሁም ደግሞ መነግራችሁም ነገር የለም፣ ምንም ማደርገውም ነገር የለም የሚል ነገር አነሳች። ከዛ በኋላ እንግዲህ ነገሮች ባለመግባባት ውስጥ ስለገቡ ልንቀጥል ፕሮግራማችንን ስላልቻልን ነው። ዛሬ ግን እንግዲህ በአዲስ ጉልበት ተነስተናል። እንደዚህ አይነት በደልና ግፍ የፈጸመችን ሴትዮ እንደዚሁ ልንተዋት አንችልም። ተከታትለን መደረግ ያለበትን ነገር ማድረግ አለብን ብለን እንግዲህ ወስነን ዛሬም በድጋሚ ይህን ፕሮግራም ልንቀጥለው ወስነናል። ቲሞቼም በሚገርም ኢነርጂ ነው ያሉት። ዛሬ መጨረሻችን ይሆናል። ያደረገችውን ነገር በግልጽ ታወጣታለች፣ የደበቀችውን ነገር ታሳየናለች ብለን እንግዲህ ወስነን ነው ዛሬ እዚህ የተገናኘ ነው። ስለዚህ እንግዲህ የሚደረገውን ነገር ለማድረግ እንጥራለን፣ እናደርጋለንም ብለን እናስባለን። እንግዲህ የህግ ሰዎችም ሲፈቷት እሷን ማስረጃ ስለሌላቸው ነው እና መደረግ ያለበት ምንድን ነው የሚለው ብዙ ጊዜ እያስጨነቀን የነበረ ነገር ነው። በትላንቱ ቪዲዮም ለመናገር እንደሞከርኩት እንደዚህ ከጥንቆላ ጋር የተያዙ ከመተት ጋር የተያዙ ነገሮች ህግ ፊት ላይ ቫሊ የላቸውም። እንደዚህ አድርጎብኛል ሰው ብትሉ ህግ ሊረዳችሁ አይችልም። ምክንያቱም ጉዳዩ መንፈሳዊ ነው፣ ውጊያው መንፈሳዊ ነው። ስለዚህ ህግ ሊረዳ አይችልም እና አሁንም እኛ ያጋጠመን ነገር እሱ ነው። እሷን ወስደን ብናሳስርም ነገር ግን ማስረጃ የሚለው ነገር ላይ ስንደርስ ያው መንፈሳዊ ነገር አይቀበልም፣ ፍርድ ቤቱ ውድቅ ነው የሚያደርገውና ከዛ የተነሳ እሷን በዋስ እንድትወጣ የወሰነላት። ዛሬ ግን የምንችለውን ሁሉ ጥረት አድርገን ወንድማችንን ወደ ጤናው መመለስ ነው። ስለዚህ እንግዲህ ወደ ወንድማችን የምናመራ ነው የሚሆነው። ወንድማችንና ባለቤቱ ደውዬላቸው እንደምመጣ ነግሬያቸዋለሁ። ወደ እነሱ አመራና ከእነሱ ጋር ሆነን መደረግ ያለበትን የምናደርግ ነው የሚሆነው። ስለዚህ እስከ መጨረሻ ድረስ አብራችሁን ሁኑ ለማለት ነው። እንግዲህ ድጋሚ ካሜራችንን አብርተን በደይቱ የተገናኘ ነው ማለት ነው። በሁለተኛው ቀን የተገናኘ ነው። ስለዚህ እስከ መጨረሻ ድረስ አብራችሁን
ተመልካቾቻችን በመጨረሻም ከአሰፋ ጋር ተገናኝተናል። እንግዲህ ትናንትና ሞክረን ነበር፣ ስቱዲዮ ድረስ መታ ነበር፣ ግን ፍቃደኛ ልትሆን አልቻለችም። ከዛ በኋላ ከአባቶች ጋርም ለማውራት ሄደን ነበር። እነሱም የሚሉት ያሰረችው የተበተበችው ነገር ስላለ እሱም ማውጣት አለባት ነው። እንግዲህ ፍቃደኛ አይደለችም እና በምን መንገድ እሷን ማሳመን ይቻላል ብለህ ታስባለህ? ማስረጃ የላችሁም ነው እንግዲህ በልበ ሙሉነት ምንም እንደማናመጣባት ነው እሷ እየተናገረች ያለችው። እና ምን ማድረግ እንችላለን? በፍቃደኝነት ማመን ትችላለች? ኧረ ትችላለች እንዴ! ግዴታዋ ነው እኮ። ምክንያቱም ብዙ ማስረጃዎች አሉን አሁን እኮ እጃችን ላይ ማስረጃ ስላለን ያንን ነገር የድምፅ ቅጂም አለ። እስከዛሬ የሰራችብኝ ፋውሎቹም እነሱ አሉ። እንደገና ደግሞ የሚያውቁም ሰዎች አሉ፣ ጎረቤትም አለ። በጣም ስለሷ ተንኮል፣ ስለሷ ግፍ በጣም ብዙ ሰው ያውቃል። ስለዚህ እነዚህ ደግሞ ከዚህ በላይ ምስክር አያስፈልገንም። ስለዚህ ወደ ህግም ማቅረብ እንችላለን። እምቢ ካለች ትናንትናም ስትመጣ እሷ ፊቷን ሸፋፍና ካሜራ እንዳትቀርጹኝ ብላ፣ ባለፈውም እንግዲህ ስትያዝ አይተሃል። ፊቷን ሸፍና ምናምን ድምጿን ተመልካች እንዳወቃት ጭምር አውቃለች። እሷ እራሷን ነው ለመቀየር ጥረት እያደረገች ያለችው። እና ምን ማድረግ እንችላለን የሚለው ነገር ግራ ስለገባኝ ነው እኮ። ምንም ነገር እንዲታወቅባት ስላልፈለገች እና ካሜራ አትቅረጹ ብላ ብዙ ነገር አወራች። ይሄ ምንድነው በቃ የመጨረሻ በቃ ይሄ መጋለጧ በቃ ምንም አማራጭ ስለሌላት ነው። ይሄ እውነታው ሊጋለጥባት ስለሆነ ያንን ነገር ነው። ይሄን ደግሞ እሷ ማድረግ እንኳን ካልቻለች በነፍስ አባት በጣም እንደሚገኝ አውቃለሁ። ማለት የእሷ የደገመችው ነገር ይሄ የታሰረ ነገር በበቁ አባቶች ሊፈታ ይችላል። እሷ ግዴታ መኖር አያስፈልግም። በቃ ይሄ እንትኑ ይሄ አሁን ከዚህ በፊትም ደግሞ እንደነገራችሁኝ ከሆነ እኔ የት ጋር እንደተደበቀ የት ጋር መተቱ እንዳደረገችብኝ ጸበል ላይ ስጠመቅ ያወራሁት ነገር እንዳለም ነግራችሁኛል። ስለዚህ ያኛው ራሱ አንድ መልእክት ነው ማለት ቦታው የት ጋር እንደሆነ ማወቅ ይቻላል በዛ ራሱ። ስለዚህ የነፍስ አባቶችም ስላሉ የቤተክርስቲያን የበቁ አባቶች ስላሉ እነሱም አንድ ላይ ሆነን ያንን ነገር ማውጣት እንችላለን። ስለዚህ ዛሬ እንሞክራለን። ከመጣች እሺ ነው። እሺ ካላለችን እንግዲህ አይ እሷ እስክትመጣ የምንጠብቃት ነገር አይኖርም። ቦታው ላይ እንሄዳለን ተንቀሳቅሰን ባለን አማራጭ ሁሉ እስቲ አንዳንድ ወዳጆቼም ጋር ደውልና በዛ ብለን ሄደን እሷ ጋር ወዳ ሳይሆን ተገዳ ነገሩን የምትመራበትን መንገድ እናመቻቻለን። ባለቤትም ያለች ይመስለኛል። እሷንም ንገራትና ትምጣ። የኔም ልጆች ተዘጋጁ። በቃ እንሂድና ምንችለውን ሁሉ እናድርግ። እንደዛ ነው የሚሻለው። ተያይዘን ሄደን መፍትሄውን በቃ መፍትሄ ላይ ዛሬ ማብቂያችን ነው። በቃ እኔም በቃ የራሴን ነፃነት ላውጅበት። በቃ ይሄ ከዚህ በሽታ ከዚህ መከራ ከዚህ ድግምት የሚባል ነገር በቃ ተላቂ ወደ ጤና ተመልሼ ወደ ስራዬ መግባት ነው የምፈልገው። ባለቤቴንም በቃ በጣም አመሰግናታለሁ። አንተንም አመሰግናለሁ። ላረጋችሁልኝ ሁሉ ክብር ይገባችኋል። በቃ በጣም ለፍታችሁልኛል። ስንት ነገር አድርጋችሁልኛል። ዛሬ እንግዲህ መጨረሻውን እግዚአብሔር ያሳምርልን። ከዛ ወደ ስራ ቀጥታ መግባት እፈልጋለሁ። ምንችለውም ብናደርግ ይሻላል። ተዘጋጁ እናንተ። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ የአቶ አሰፋ ባለቤትም እንዲሁም ደግሞ ማንነቷን በሂደት የምንገልጽላችሁ ሰው ከኛ ጋር አለች። ብዙ ጥረት አደረግን እቺ ሰው ላይ ምስክር የሚሆነን ማስረጃ የሚሆነን ለማግኘት በመጨረሻም ተሳካልኝ መሰለኝ። ያንቺ ጥረት ነውና ማንን ያገኘ ነው? ምንድነው ያለንስ ማስረጃ ሊሆን የሚችል ነገር? እስቲ እሱን ንገሪኝ። ያው እንግዲህ እሷን በጣም የማመሰግነው የባለቤቴ የእናቱ እህት ናት ማለት ነው። በጣም የምትተባበረኝ በጣም መልካም። ምክንያቱም ስለሷ አንስቼ አላቅም። በእርግጥ ግን ምክንያቱም ማንሳትም ስለሌለብኝ መልካም ናት ለኔ የእውነት ምስተባበረኝ ናትኝና ዛሬ ላይ እንግዲህ አናግሬያትኝ እሺ ምንም ችግር የለውም ለፍታችኋል ምናምን ብላ ልፋታችን ከግምት ውስጥ በማስገባት አብራነን እውነቱን ለመናገር ያለውን ነገር ዲቴል ታብራራልን ተገኝታለች ማለት ነውና ብዙ ነገር ያገኘሁት መረጃ ከሷ ነው ስትይ ነበረ። በእርግጠኝነት ባለቤቴ ላይ ያሰራችበት እናቱ ናት የሚለውን ነገር
ያወቅኩት ከሷ ነው እያልሽኝ ነበርና ምክንያቱም አብራ ስለምትኖር በደንብ ታውቃታለች። እህቷ ናት። የምታደርገውን ነገር ተንኮሏል ምናምን ለምንድንስ ነው እንደዚህ የምታደርገው ለብር ያላትን አቋም በደንብ ስለምታውቅ ያው እህቷ ናት። አይኗ አውቃለሁ። ግን ትብብሯን በእውነት በጣም ነው የምናመሰግናት። ምክንያቱም ማንም ሰው እህቱን በዚህ ልክ አሳልፎ አይሰጥም እውነት ለመናገር። ግን ከአቅሟ በላይ ስለሆነባት ለህግም ቀርባለች ሴትዮዋ። ስለዚህ ልጇም ጋር ያደረገችው ተገቢ እንዳልሆነ እሱም ሰርቶ እንዳይበላ እየሆነ ስለሆነ ያለውን ነገር ዲቴል እንግዲህ ችግር የለውም ማድረግ ያለብኝን መመስከር ያለብኝን መናገር ያለብኝን ነገር እናገራለሁ ብላ ነው ገባህ እዚህ ጋር አሁን ያገኘናትኝና ሳላመሰግናት አላልፍም። በጣም ነው ካሜራ እየፈራሽ እንደሆነ ይገባኛል። ግን የምታውቂውን ያህል በካሜራ ፊት ተመልካቾችን መስማት ስላለባቸው ነው። በእርግጠኝነት እህቴ ልጇ ላይ ያሰርታለች ብለሽ ታምኛለሽ? አዎ ያው እሷ ለገንዘብ ያላት ነገር ስላላት ያው አሰርታለች በእርግጠኝነት። እኔ ይሄንን ልታቂ የቻልሽበት ምክንያት እንዴት ነው? እንዴት ልታቂ የቻልሽ እሷ እንደዚህ ማድረግ? እኔ አያታለሁ ብዙ ጊዜ ያው እስካሁንም ላለማውጣት ብዬ ነው ዝም ያልኩት። አውቃለሁ እኔ ብዙ ጊዜ አያታለሁ። ያው እንደዚህ አይነት ልምምድ አላት። ጠንቋይ ቤት የመሄድ እንደዚህ እንትን ማለት እንዲህ አይነት ነገሮችን የማድረግ አላት። ያው ብዙ ጊዜ እሱን ያው ሰርቶ እንዳይበላ እኔ አሁን እዚህ ለመመስከር የቆምኩት ያው እሱ ሰርቶ እንዳይበላ እንዳይለወጥ ብላ ነው እንደዚህ ያደረገችው። እሷ ያው ከሱ ለመብለጥ ያላት ነገር ነው። እንደዚህ እንደ ልጇ ነው ያሳደገችኝ ይላል እሱ። አሳድገዋለች። ለምን ብላ ነው ታዲያ ልጇ ላይ እናት ልጇ ላይ እንደዚህ ልታደርግ የቻለች? ያው እሷ በጣም ስግብግብ ናት። ያው የቤቱ ወራሽ ነን እኛ። ያው እኛ በቃ እንደ ሰራተኛ አርጋን እሱም እንዳይካፈል እዛ ውስጥ ያው ገንዘብ በጣም ከመውደዷ የተነሳ በዛ ነው እንደዚህ ያደረገችን። እኔንም በቃ ገለልተኛ አርጋኝ እንደ ሰራተኛ ነው ከሷ ጋር ምኖረው። በቃ እንደ ቤት ሰራተኛ ነው ምኖረው። ያው ገንዘቡን ለመውሰድ ነው እንደዚህ ያደረገችው እሱ የለፋበትን ገንዘብ የራሷ ለማድረግ የራሷ ለማድረግ ነው እንደዚህ ያደረገችው። ያው በጣም ገንዘብ ከመውደዷ የተነሳ ነው ያው ሰዎችን እንደዚህ የምታረገው። በቃ በዛ ምክንያት ነው እኔ ለመመስከር የቆምኩኝ። እንደዚህ ነው በቃ። አሁን ግን በአንቺና በሷ መካከል ጸብ ይፈጥራል። ዛሬ እንደዚህ ካሜራ ላይ መውጣትሽ እንደውም ይዘንሽም እንሄዳለን እሷ ጋርና በሷና በአንቺ መካከል ጸብ ይፈጥራል። እሱን ነገር ግን አስበሽበታል? ያው ከዚህ በላይ እኔን ምን ታደርገኛለች ብዬ አስባለሁ። ያው እንደ ሰራተኛ ነው የምታኖረኝ፣ እንደ ሰራተኛ ነው የምታይኝ። ያው ከዚህ በላይ ልትጎዳኝ አትችልም። ይገባኛል። ግን በእናንተ መካከል የሚፈጠር ነገር ካለ እኛም አለን። አንቺን በፈለግሽው መንገድ ልናግዝሽ እንችላለን። እንደ ወንድሞችሽ ቁጠሪን። ቅድም ፈርተሽ ነበር፣ አሁንም ነርቨስ ነሽና በደንብ ነው የምረዳው አሁን ያለሽበትን እንትን። ግን ጥሩ ተባብረሻል እስካሁንም ድረስ። በሷ ነው ያወቅኩት እያልሽኝ ነበረ እናት ልጇ ላይ እንደዚህ ማድረጓል። ምክንያቱም እሷም በደንብ እውነት ለመናገር ለባለቤቴ በጣም መልካም ሰው ናት። ያሳዝናታል። ምክንያቱም ያለበትን ልፋት ሁሉ ነገር ስለምታውቅ ለሱ ነው የምታስብ ከእህቷ ይልቅና ክፋቷ ክፋት አይደለም። ምክንያቱም የገዛ እህቷን እንኳን በዚህ ልክ ዝቅ አድርጋ ሳንሳ የምታያት ሰው ናትኝ። ስለዚህ ያው እሷን ማሳልፋ ለመስጠት በጣም ከባድ ነገር ነው። ምክንያቱም ሕሊና ስላላት ቢያንስ እንደሷ መሆን ስላልቻለች በጣም ጥሩ ነገር ነውና እሷ ናት ሁሉ ነገር እንዳቅም ሁሉ ነገር እንዳይ በቃ ማለት በጥርጣሬ የነበረኝን ላይፍ በትክክለኛ መንገድ ሁኔታ እንድጓዝ ስላደረገችኝ እሷ ናትኝና በጣም መልካም ሰው ናት። ማለት በፍርሃት ነው እንደምታየው የምታወራው። በቃ ተሳቃ ነው እንደዚህ ካሜራ ምናምን ነገር ላይ ጎበዝ አይደለችም ስልክ በቃ ቤት ውስጥ ነው የምትውለው። ብዙ ጊዜ ውጭም እንኳን ብዙ የምትሄድ ሰው አይደለችም። ግን የእሷን ተንኮል ከስር ታውቃለች። ያው እህቷም ስለሆነች በደንብና በቃ ከምልህ በላይ የእውነት በጣም የምታሳዝነኝ እሷም በጣም ነው የማመሰግናት ለእሷ። ከዚህ በኋላ እኔ እንደ እህት ነው አብሬያት የሚያስፈልገው መስዋዕት ማድረግ እችላለሁ። ለሷ መሆን እችላለሁ። የቻልነውን ያህል በእውነት በቃ ማንም ሰው በዚህ ልክ አይተባበረንም።
ስለዚህ ምንም አይነት ነገርም አይደርስባትም እርግጠኛ ነኝ። አሁን በእርግጠኝነት ሴትዮዋ እያለች ያለችው ማንም የሰራውትን ስራ አያውቅም ነው። ገብቶሻል? እንደዚህ አይነት ነገር ካደረገች በኋላ ማንም ሊደርስብኝ አይችልም ብላ ነበር ያሰበችውና የሷን ሀሳብ ስትነግሩ እኔ በጣም ነው ደስ ያለኝ እሷ መኖሯን በጣም ምክንያቱም እሷን እንዲህ ነው እሷ እህቷለች ምናምን ማለት ጠፍቶኝ አልነበረም። ግን በራሳችን መንገድ እስኪ ምናምን ብለን እሷን ለማግኘት ስንሞክር እንዳየኸው ነው ልታወራንም ፈቃደኛ አይደለችም ምናምን። ስለዚህ ካሜራም እንዳናበራ ከለከለች። እህትየዋ ቢያንስ ለምስክርነት ቆማ ቢያንስ ህዝብም እንዲያውቀው ጥፋቱን ሁሉን ነገር እንዲረዳልን ግዴታ እሷ ጋር መሄድ ስለነበረብኝ ነው። እሷ እንደዚህ ባትፈልግም እንደዚህ ግን ግዴታዋ ስለሆነባትኝ ተባብራን እዚህ ድረስ ቁጭ ብላ እያወራችን ያለንና በጣም ነው የምናመሰግነው። ዛሬ ግን ጊዜ ልንሰጣት አይገባም። ሴትዮዋ ነገ ምን ልታደርግ እንደምትችል አሁንም ምን እያደረገች እንዳለች ማወቅም አይቻልም እና ስለዚህ ወደዛ ብናመራ ጥሩ ነው። ካሜራማን ተዘጋጁና ብንሄድ ጥሩ ነው። ተመልካቾቻችንም እንግዲህ በዚህ አጋጣሚ ይህንን ቪዲዮ ላይክ ያላደረጋችሁ ላይክ እያደረጋችሁ እንዲሁም ቤተሰብ ያልሆናችሁን ሰዎች ካላችሁ ደግሞ የሰብስክራይብ ምልክቱን እየነካችሁ ቤተሰብ ሁኑን ለማለት እወዳለሁ። እስከ መጨረሻ ድረስ አብራችሁ እሺ እንዴት ነሽ? ነይ አንዴ ውጪ። ዛሬ ደግሞ ምን ፍለጋ ነው የመጣኸው? ነይ አንዴ ውጪ። አንዴ ተረጋግተን ማውራት እንችላለን። ውጪና በሰላም እናውራ። ምንድነው በሰላም የምታወራው? በሰላም እናውራ። ነይ ወደዚህ። እስኪ አንዳንዴ ደፈርብሽ ወደዚህ። ምንድነው ያደረግሽው ነገር? ቢያንስ ከኔ ቆይ እንዴ ምንም አልፈልግም ካንቺ። አንቺ ማውራት ፈልገው ራስሽን ስለሸፋፈንሽ እኮ አይደለም ራስሽን ስለሸፋፈንሽ አይደለም። እሺ ምንድነው የምትሸፋፈኝ? ይሄንን ለምንድን ነው የምትሸፍኝ? ምንም አልሸፋፈንም። አትንካኝ። ምንም አልሸፋፈንም። አትንካኝ። ቆይ ችግር አለብሽ ማለት ነው? ምንም ችግር የለብኝም። ምንድነው እናንተ ጭራሽ አንቺ ተደረብሽብኝ ደግሞ ታውቆብሻል። ነይ ጭራሽ አንቺም ከነሱ ጋር ተባብረሽ የገበርሽውን አውጫት። ነይ ይኸውላችሁ አሁን ልንጫጫ አይደለም ልንጫጫ አይደለም። የቀበርሽውን ነገር አውጪ። ነይ ይኸውልሽ አሁን ይሄ ልጅ ላይ የቀበርሽውን ነገር ምንድነው የምቀብረው? እኔ ምንም የቀበርኩት ነገር የለም። ታውቆብሻል። ከዚህ በኋላ ምንም ጸበልም ቦታ ተናግሯል። ሁሉም ነገር ወጥቷል። ዞር በሉልኝ ከደጃፌ በቃ። ምንድነው ዞር የምንለው? የትም ዞር የምንልበት ቦታ ዞር በሉልኝ በጋም ላይ ፊትሽን ስለሸፋፈንሽ የሆነ ነገር ስላደረግሽ ምንም አታመጭም። ያበላሽሽው ህይወቴን መልሽልኝ በቃ። ምንድነው አንተ ያበላሽሽው እድሌን የስራህን ይስጥህ። አንተ ክደኸኛል። ይኸውልሽ አሁን ሌላ ጭቅጭቅ ውስጥ መግባት አልፈልግም። ይሄ ሰው እንድንጫጫ አይደለም። እየመጣችሁ አትፈታተኑኝ። እኔ በቃ አትፈታተኑኝ። ኑሮዬን ልኑርበት። እየተፈታተንሽ አይደለም ታውቆብሻል። አንተ ለፍቼብህ ለሴት ብለህ እኔን ከዳኸኝ አይደል? ልጅ ያረግሽኝ ነገር ስለማውቀው ያረግሽኝ የስራህን ይሰጣል። የቀበርሽብኝ ነገር አውጪልኝ በቃ። የደገምሽብኝ መተት ይሄ እኔ እንደ ልጅ አሳድጌ ካንተ ላይ ቀበርኩኝ ወይ እንደ ልጅ በረት ከበረት እንዳልወጣ ያረግሽብኝ። ጭራሽ ደግሞ ከነሱ ጋር ተባብረሽ እኔን ወቀሽኝ አይደል? ስለታወቀብሽ ነው። አንቺ እናቴ ልጅ ከዳሽኝ እሰራልሻለሁ። ታውቆብሻል። ነይ አውጪው አሁን እሰራልሻለሁ። ቆይ እኔ አሁን በጸባይ ማድረግ ያለብሽን ነገር አድርጊ። ምንድነው በጸባይ ምን አድርጊ ነው የምትሉኝ? አሁን የቀበርሽውን ነገር አውጪ። ይሄ ልጅ በሰላም እንዲኖር አድርጊው። ህይወቱ እንዲኖር አንቺ ተይ ዝም በይ። አንቺ ዝም በይ። አንቺ ስለባብሽ ምን እንዳረግሽ አላውቅም። በሰላም ከኛ ጋር ማውራት አትፈልጊም? እኔማ እያወራሁ ነው። በህግ አምላክ ከዚህ በላይ መታገሳችሁ ምንም የምታገስሽ ነገር የለም። ነይ ውጪ፣ ልቀቁኝ። ነይ ውጪ። ትወጫታለሽ። ልቀቁኝ ብያለሁ። ታወጫታለሽ። በጉልበት ታወጫታለሽ። ምንም አትሸፋፈኝ። ስለተሸፋፈንሽ አይደለም ገልጬ ነው ፊትሽን ለካሜራ ማሳየው። ይኸውልሽ ስነ ስርዓት ይዘሽ እሺ ነይ ውጪ፣ ነይ ውጪ። ታወጫታለሽ። ወደሽ ታወጫታለሽ። ኧረ እባካችሁ ተውኝ። ምንም ከአንቺ ጋር እስካሁን ድረስ ታገስሽ። አውጫት። እዚህ ነው ሌሎቻችሁ ተመለሱ። ችግር የለውም ተመለሱ። እሷ ታውጣበት። ታወጫለሽ። አሁን ምንድነው? ቆይ ታወጫለሽ። እዚህ ነው የቀበርሽው። አውቀናል። ታወጫታለሽ። ምንም እንተውሽ ነገር የለም። የሰራሽውን ስራ ማለት ነው። አሁን ታወጫታለሽ። ካለበለዚያ ሌላ ነገር ውስጥ ነው የምትገቢው። ካሜራ አጥፍተን እንቀጥላለን።
ምን አረጋው? ነይ አውጪ። ምንም እንተውሽ ነገር የለም። አሁን እንኳን አውጪ። ምንም እንተውሽ ነገር የለም። ፊትሽን ነው ገልጬ ለካሜራ አሳያለሁ። ነይ ሁኑ ውጭ ነው እናንተ ውጭ ነው። ይኸውልሽ የቱ ጋር ነው የቀበርሽው? ምንም የለም። የቱ ጋር ነው የቀበርሽው? እኔ ካሜራ አስጠፍቼ ሌላ ነገር እንዳላደርግ ታገስንሽ። እስከዚህ ሰዓት ድረስ ታገስንሽ። ከዚህ በኋላ እንታገስሽ። እሺ ካሜራውን አስጠፋልኝ። ምንም እናጠፋው ካሜራ እንዳታጠፋ ካሜራ አውጪው። የቱ ጋር ነው? አውጪው። ወይኔ አቃጠላችሁኝ። አቃጠላችሁኝ። ይኸውና እኔ ምንም አልነካም። ይዘሽ ውጪ። ነይ ይዘሽ ውጪ። እኛ ምን ነካው ነገር የለም። ምንድን ነው? አስቀምጪው። ምንድን ነው? ና ካሜራማን ነይ። ጸበል የያዘ ሰው ማን ነው? አንቱት። እርጭበት። ምንድን ነው ይሄ? ምንድን ነው? አይዞህ ያዙት። ና የትም እንዳትሄድ እሷ። ና አምጣት። ያዡ። አንሺው። ይዘሽ ትሄጃለሽ። እስከ ጣቢያ ድረስ ይዘሽ ትሄጃለሽ። እስከ ጣቢያ ድረስ ያዙት። ቀጥይ። አስደሳች ዜና! ሰመር ሪል ስቴት አዲስ በለቀቀው ሳይት ላይ ለውድ የዞላ ቤተሰቦች ለ20 ሰዎች ብቻ 10% ቅናሽ አድርጓል። በከተማችን እምብርት ቡልጋሪያ አደባባይ የህልሞን ቤት ባለቤት የሚሆኑበት ልዩ ዕድል ከሰመር ሪል ስቴት ውብ ሰፊና ዘመናዊ የመኖሪያ አፓርትመንቶችን በባለ 1 በባለ 2 እና በባለ 3 መኝታ አማራጮች እንደ ምርጫው ተዘጋጅቶሎታል። በካሬ 89 ሺህ ብር ብቻ በ10% ቅድመ ክፍያ ውሉን ይሰሩ። የ50% የባንክ ብድርም ተመቻችቶሎታል። ምን ይሄ ብቻ! የንግድ ሱቆችንም ከ1 ሚሊዮን ቅድመ ክፍያ በከተማዋ እምብርት ላይ ያገኛሉ። የታላቅ ቅናሽ ለውስን ጊዜ ብቻ ስለሆነ ፈጥነው በ0972 999814 ላይ ይደውሉ። ሰመር ሪል ስቴት